በቃ ለሽማግሌ ሊመጣ አስቡት። ለቤተሰባችሁ ተናግራችሁ ሁሉም ነገር ተዘጋጅቶ ብዙ ነገሮች ተደርገው ቤት ድግስ ተደግሶ ግን ሽማግሌዎቹ ሲቀሩ ግን ደግሞ በቃ አላቅም ማለት አሁን ላይ እኔ ችሊ ለኔ ምን እንደሆነች ታውቃላችሁ። ኢቫና ለኔ ምን ማለት እንደሆነች ታውቃላችሁ። በዚህ ሰዓት ማለት በቃ ሁሉን ነገር ያየሁባት አለ አይደል? መከራውንም፣ ደስታውንም፣ ስቃዩንም፣ ሀዘኑንም በጣም ብዙ ነገር አሳልፌባታለሁ። በጣም ብዙ ነገር አይቼባታለሁ እና ማማረር አልፈልግም። እንኳንም አገኘኋት ለምን አገኘኋት አልልም። ብዙ ነገር በጣም ደግሞ በእሷ ደግሞ ብዙ ነገር አገኛለሁ ብዬ ተስፋ አደርጋለሁ እና በቃ ኮሜንትም ከማየት ማለት እናንተ ለእኔ ያስባችሁ እንደሆነ አውቃለሁ፣ ለእኔ ብላችሁ እንደሆነ አውቃለሁ። በቃ አላረላ እናንተ መስማት እፈልጋለሁ። ምክንያቱም ማንም ከጎኔ ባልነበረበት ሰዓት፣ ማንም ከአጠገቤ ባልነበረበት ሰዓት አይዞሽ ከጎንሽ ነን እኛ አለንልሽ ብላችሁ እዚህ ጋር ዛሬ እንደዚህ እንደሆነ ያደረጋችሁኝ እናንተ ናችሁ። ያን ነገር በደንብ አድርጌ አውቃለሁ እና ከጎኔ እናንተ ባትኖሩ ነው ምናልባትም ብቻ አላውቅም ብዙ ነገሮች ይፈጠሩ ነበር እኔ ላይ በጣም ብዙ ነገሮች እና እናንተ አለን ከጎንሽ ነን አይዞሽ ስላላችሁኝ ነው እና እናንተ የምትነግሩኝ እናንተ የምትመክሩኝ ነገር መስማት እፈልጋለሁ። ስለዚህ ብቻ ቢኒን ጠርቼዋለሁ ማለት ላወራው ጠርቼዋለሁ። አረቂ መጠጣት በእኔ ያልተጀመረ እሽሽሽሽሽሽሽ እንዲያው እዩዬ በዚህ ጀበና ቤት በዚህ ጀበና ይዤሻለሁ፣ በዚህ የቡና ማስቀመጫ ይዤሻለሁ። የውሸት ታሪኬት ነው የምታመጪው ሀብኮሽን እኔ ሳስበው እኮ የትኛው ሽማግሌ ነው የተደገሰው? እናቴን አልተደገሰም። ምን አላለም? ውሸቷ ቀዳዳ ከፍተሽ እየሰጠሽ በየቦታው አንቺ የረከሽ ሴት ማለት ነው። ከዚህ በላይ አንቺ ብታለቅሽ እኔ ምኞቴ ነው ውዴ፣ ብታለቅሽ ውይ ብትይ ምቾቴ ነው። ምክንያቱም ለሃይሚ ህይወቷ ሲኦል እንዲሆን ያረግሽው አንቺ ነሽ። አሁንም ሲኦል አላህ ያድርግሽ። አዎ ሲኦል አላህ ያድርግሽ። ደሞ እኔ እኮ ግርም የምትል የትኛው ሽማግሌ ተልኮ ነው? ሽማግሌ ተልኮ የምትይው ሽማግሌ ተልኮ ማቅም አልተላከም። ለርካሽ ሴት እንዴት ሰው ሽማግሌ ይልካል? አንቺ እንዴት ነው የምታስቢው? አሰጣች እንዴት ነው የምታስቢው? አሰጡ። እኔ እኮ ግርም የምትለኝ ፊያና ነው ፉአና ያልሻት ልጅ በሷ መነገዱ ነው የሚገርመኝ። በሷ መነገዱ። ሁለተኛ ደግሞ የኢትዮጵያ ህፃኖች ምናምን ኮሚኒቲ ምናምን የምትባሉት ምንድነው እዚች ላይ ዝም ያላችሁት? ሆይ በልጇ እየነገደሽ በልጇ እንደዚህ ልጇን ነገ ወዲያ ኢትዮ ትታይ የማታውቅ ህፃን እየተነገደባት ለምንድን ነው ዝም የምትሉት? እኔ እኮ ግርም የምትለኝ ማለት ነው ውዶቼ ውሸቱን የት እንደምታመጣው። ሰው በዚህ ደረጃ ይዋሻል? አሁን በቀደም አብራው ሲሰራ የነበረው ልጅ ባይዘው ከፍሏት ነው። እናንተ ግን ኢትዮ አለው ምናምን ስትሉ ነበር። ኦፍ ኮርስ ኢትዮ እንዳለው ነው ያውቃለሁ፣ ግን ቪው ቀዝቃዛ ስለሆነ ከሷ ጋር ሆኖ ቪውን ለእንትን ለማለት ነው። እናንተ ለምንድን ነው ሰገጥ የምትሆኑት? እና ወይዘሮ እዩ እንደ ሐሳብና እንደ ሂሳብ እኛ ውሸትሽ ሰልችቶናል። እጅ አልሽን፣ እግር አልሽን፣ አስጠላሽን፣ መረርሽን፣ ዘገነንሽን። የምታስተላልፊው ትምህርት ራሱ በጣም የሚያስጠላ በጣም የሚዘገንን ሴት ልጅ ዝቅ የሚያረግ ሴት ልጅ የሚያስረክስ ሴት ልጅ ዝምላ ከፍታ በየቦታው እየሰጠሽ ዲቃላ ትውልድ የሚያል ትምህርት ነው እየሰጠሻለሽ። ስለዚህ እንደ ሐሳብና እንደ ሂሳብ ብትወጪ ውዴ ጥፍት ብትይ ከምድረገጥ ጥፍት ብትይ እንዴው ከምድረገጥ ጥፍት ያርግሽ ጥፍት ብትይ። ሰው እንዴት ነው በዚህ ደረጃ ሐለሌ? እኔ ሽማግሌ ተልኮ ምግብ ተሰርቶ እንትን ቢሎ ውሸት ምግብም አልተሰራም ሽማግሌም እንትን አላለም። ውሸትኛ ውሸት ካስተላለፍሽ አናትሽን ቅንድብሽን ነው የምንልሽ። ቅንድብሽን አንቺ ቅንድብ ራስ። ሰው እንዴት ነው በዚህ ደረጃ የሚዋሸው? በእናታችሁ ሰው እንዴት ነው በዚህ ደረጃ የሚበጠረቀው? እዩ እናቴ ብጥርቅ አይገልጻት ላሰማችሁ። ግን ደግሞ እኔና ሱማሌ የተፈጠሩትን ነገሮች ማለት መናገር እፈልጋለሁ። በቃ አልቻልኩም። ውስጤ ላይ ይዞ መቀመጥ አልፈልግም። አትንገሪን። ይሄ ነገር ስነግራችሁ የምሬን ነው። ማርያምን በቃ ብዙ ጊዜ እላለሁ እንደልብኝና የሆነ የመርሳት ችግር ገጥሞኝ ብዙ ነገሮችን በረሳው እላለሁ ብዙ ጊዜ። እኔ እኮ የምትረሳሽ ምን የምትይ ተንጋለሽ ሰተሽ
እንዴት ትረሻለሽ? የኔ እናት ተንጋደሽ ወደሽ ፈቅደሽ ፈልገሽ ሰጥተሽ እንዴት ትረሻለሽ? እንደ ሐሳብና እንደ ሂሳብ ደግሞ ቢኒ በዚህ ጀበና ሞት ይዣሃለሁ። በዚህ ጀበና ሞት የሃይሚን ህይወት ሲኦል ያረጋችሁት እናንተ ናችሁ። ሲኦል ያስገባችሁ ግን ከሶሻል ሚዲያ ብትጠፉልን። አዎ ብትጠፉልን። እኛ የእናንተ ውሸት ሰልችቶናል፣ እጅ ብሎናል፣ አስጠልታችሁናል። እኔ ይቅርታ አድርጉልኝ። እዩን ምጣላት ለምን እንደሆነ ታውቃላችሁ? በጣም አስመሳይ፣ በጣም ተንከሲስ የተረገመች ናት። ለምን ለሃይሚ ህይወት ለዚህ ሁሉ ምስቅልቅል ያረገችው እሷ ናት። መዘንጋት የለባችሁም። ሾርት ኒሞሪ አትሁኑ። ገባችሁ? ለሃይሚ እና ለብሩኬ መለያየት ምስቅልቅሉ ለመድረስ ያበቃችሁ እሷ ናት። እናቴን አንፋታሽም፣ አንቺ ጢንዚዛ ማለት ነው። አንፋታሽም፣ አንቺ እርካሽ ሀለሌ አንፋታሽም። ምክንያቱም እያንዳንዷን ያረግሻት ነገር ከኛ ጋር መረጃ አለ። ቢኒን የምትልመጠመጪው ደግሞ የራቁት ቪዲዮ ስለያዘብሽ ነው። እኔ ልንገርሽ፣ የራቁት ቪዲዮ ስለያዘብሽ ለዛ እንጂ አሁን ከአዲሱ ካመጣሽው ውሽማሽ ጋር መስራት ፈልገሽ ነበር። ቢኒ ደግሞ የራቁት ቪዲዮ ይዞብሻል። ያን የራቁት ቪዲዮ በተለቀቀብሽ ችግር ስለሆነ ከዛ ምን አረግሽ? ቢኒዬ አይ ላቭ ዩ እኔ ምናምን ከሱ ደግሞ እኔ ወድሻለሁ መባባል ጀመራችሁ እንጂ ሲጀመር አንቺና ቢኒ አትዋደዱም። የምትዋደዱት ዶላር ነው። ዶላር እናቴን እኔ ሁላችሁ የእናንተ መረጃ ከዚህ ውስጥ በጣም ብዙ አለ። ዶላር ለምን አንቺ ሃይሚን ህይወቷን ሲኦል ስላረግሽው እኛ አንቺን የምንጥልበትን ነገር ነው የምንፈልግ። አንቺ ክፍታፍ ሀለሌ ማለት ነው። አንቺ ለዚህ ሁሉ ደረጃ ሃይሚንና ብሩኬን ስላበቃሻቸው አንፋታሽም እያልኩሽ ነው። እኔ ዝም ያልነሽ እንዳይመስልሽ፣ የረሳንልሽ እንዳይመስልሽ። አንረሳም። እኛ ሾርት ኒሞሪ አይደለንም። እያንዳንዷን ነገር እንይዛለን። እያንዳንዷን መረጃና ማስረጃ እንይዛለን። ኦኬ ጠብቂ። ደግሞ ቀንሽን ቀን ነው የምንጠብቅልሽ። ሁለተኛ ደግሞ የህፃንና ምናምን የሚባሉት ደግሞ አመልክተናል። ምክንያቱም በልጅቱ ካለ ፍላጎቷ እየነገድሽባት ስለሆነ አመልክተንልሻል። ጠብቂ። ቀስ እያለ ስቴፕ ባይ ስቴፕ ይመጣልሻል። ምክንያቱም እኛ ብዙ ነገር እናውቃለን፣ ብንናገር እናልቃለን። እኛ ደግሞ ሃይሚን ለመጣል የመጣን ሰው በቀላሉ አንፋታ። ኦኬ አንቺ በቀላሉ እሷን ህዝብ እንዲጠላት አድርገሽ የራስሽን ስም ነው መገንባት የፈለግሽው። አስረግጬ ልንገርሽ፣ ሃይሚን ሰው እንዲጠላት አድርገሽ አንቺ የራስሽን ስም ነው መገንባት የፈለግሽው። እኛ ደግሞ ሃይሚን መቼም አንጠላትም፣ መቼም አንላትም። ያንቺ መረጃ ደግሞ አለን። እኛ ብዙ ነገር እናውቃለን፣ ብንናገር እናልቃለን። ለምን እያንዳንዷ መረጃ አለች። ሆዳችን በሆዳችን ይዘን ዝም ስንል የረሳንልሽ እንዳይመስልሽ። አንረሳ። ሾርት ኒሞሪ አይደለንም። ማን ምን እንደሚያደርግ ማን ምን እንደሚሆን እናውቃለን። ገባሽ? ወይዘሮ እዩ አሁን መተሽ አንቺ ለኛ ልታስተምሪን? አንቺ ሰጋቱ ራፊት ለሃይሚ እንደዚህ ደምንባ እንዳስለቀሻት እያንዳንዷን እንቀበልሻለን። እያንዳንዷን እያሰብን እያምሰለሰልን እያመጣን እያሰጣን እየቆረጠን እየሸረፍን የሃይሚን እንቀበልሻለን። አንረሳም። እኛ ቂማችንን ባይዘወይ ቂማችንን የምንረሳ መስሎሽ ከሆነ ተሳስተሻል የኔ እናት። እኛ ሎንግ እንትን ነው ያለን፣ ማይንድ ነው ያለን። አንረሳም። ሃይሚና ብሩኬ ህዝብ እንዲጠላቸው ህዝብ እንዳይወዳቸው ሁለቱን አለያይተሽ የውሸት ድራማ አምተሽ የውሸት ታሪክ አምተሽ ልጁ የብሩኬ ነው ብለሽ ያልሰራሽው ስራ እኮ የለም። ይሄ ባይዘወይ ከመግደል እኮ አይተናነስም። ከመግደል አሁን ባንቺ በሐሳብ ከመግደል አይተናነስም። እኔ ሌላው ቢረሳ እኔ አረሳልሽም። እኔ ሱመያ አረሳም። ኦኬ። ስለዚህ ሃይሚ እየሄደችባት ያለውን ሃይሚ እያለቀሰችባት ያለውን ሃይሚ ብዙ ነገር እየሆነች ያለውን አንቺ ትቀምሻለሽ። አንቺ በደንብ ማልቀስ አለብሽ። እናቴን ገና ጠብቂ። መረጃሽን አውጥተን ስለዚህ ሶሻል ሚዲያ ላይ ካላስለቀስነሽ እውነትም እኛ ሴት አይደለንም። ጊዜ እየጠበቅንልሽ ነው። እዩዬ
አሁን ደግሞ ሽማግሌ ተልኮ እንደዚህ ሆኖ አትበይ፣ ውሸት። ሽማግሌም አልተላከም፣ ሊላክም አይችልም። ባላለሽ ባልሽ ይሄ እንትን ቢኒም አይደለም፣ በቀደም የመጣው ልጅ አይደለም። ባልሽን ከፈለግሽ ልፖስትልሽ እንዴ? ልፖስተው ባልሽን ላውጣ? ሶሻል ሚዲያ አይሰራም ባልሽ ባይዘወይ ልፖስትልሽ። እስከዚህ ደረጃ እናውቃለን እኛ፣ ምድረ ጢንዚዛ ማለት ነው። እኛ ያው ሸቅሉ ሚስጥር አናወጣብሽም ብለን ነው ዝም ያልነሽ እንጂ ፈርተንሽ አይደለም፣ ፈርተንሽ አይደለም። ገባችሁ? ስለዚህ እቺ ሀለሌ ቀንሽ ነው የምንጠብቅልሽ እኛ። ሾርት ኒሞሪ አይደለም፣ እያንዳንዷን ሴብ እናደርጋለን። አንቺ አሁን በአንቺ ቤት በቃ እንትን ብለሻል፣ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ ኦዲየንስ ስላስተካክለሽ ኦዲየንስ ልትመክሪ ነው አንቺ የፈለግሽው። ላላላላላ ተሳስተሻል የኔ እናት። ምክንያቱም እኛ እያንዳንዷን ነገር እናውቃለን። ብዙ መረጃ ስላንቺ አለን፣ ብዙ ማስረጃ አለን። ስለ ልጅቷ የት እንደተረገዘሽ፣ እንዴት እንደተረገዘሽ፣ የት ሆቴል እንዳመጣሻት፣ 80 እንዳላረግሽ፣ ከብሩኬ ጋር ግንኙነት እንደሌለሽ፣ ከቢኒ ጋር ግንኙነት እንደሌለሽ፣ ከዚህ አሁን ካመጣሹ ልጅ ጋር ግንኙነት እንደሌለሽ፣ ገንዘብ ከፍሎሽ እንደሆነ፣ ስንት እንደከፈልሽ፣ ቢኒ ራሱ ገንዘብ ከፍሎሽ እንደሆነ እያንዳንዷን መረጃ አለን። አጣርተን ምን ብለን ቁጭ አድርገን ይዘንልሻል። ለምን ቻናላችን ቫይራል ሲወጣ እንለቀዋለን ብለን አስቀምጠነዋል። ቻናላችን ገና በደንብ አልወጣም። ሲወጣ ቢያንስ 20 ሺህ 30 ሺህ እይታ ሲኖረው የዛኔ እናወጣዋለን ብለን አስቀምጠንልሻል። ኦኬ። ስለዚህ እሷ ሀይሚ ያለቀሰቻትን እንባ እናስለቅስሻለን። ሀይሚ አሁን ዋጋ እየከፈለችበት ያለውን እናስከፍል። ጠብቂ፣ እናቴን ጠብቂ። እኛ ሞኝ አይደለንም። ሀይሚን እንደዚህ አበጣብጠሽ አንቺ በሰላም እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። እኛ እንዴት አድርገን እንደምንጥልሽ አስተካክለን ትወድቂያለሽ። ሀይሚ እየቀመሰች ያለውን አሁን እያለቀሰችበት ያለውን ዋጋ እየከፈለችበት ያለውን ነገር አንቺም ትቀምሸዋለሽ። ስትቀምሹ ስሜቱ ምን እንደሆነ እንዲገባሽ ስለምፈልግ እንድታዩ ፈልጋለሁ። ኦኬ። ሰው ዝም ሲል ሰው እንትን ሲል ሰውን እልህ አታያይዙ። ወይዘሮ እዩ እናውቃለን። እኛ ዝም ያልነው ተበጥረቂ ብለን እንጂ እያንዳንዱ መረጃ አለን። ከፈለግሽ የልጅሽን አባትን ያወጣልሻለሁ ፎቶውን። የልጅሽን አባት አወጣልሻለሁ ፎቶውን። ምን አባሽ ታመጫለሽ? ሀለሌ ምን ታመጫለሽ? አሁን ደግሞ አፋለይ ብለሽ እንደዚህ እነ ብሩኬና እነ ሀይሚ ሰጠግባ ውስጥ ገብተው ህይወታቸው ተበላሽቶ አንቺ አፍሽ ትበጠረቂያለሽ እንዴ? ሽማግሌ ምናምን በዚህ ወጥቶ በዚህ ወርዶ የምን አባሽ ሽማግሌ? ሽማግሌም የለም ምንም የለም ወፊም የለም። ውሸት ነው ውሸት። ወሬ። እኔ ቅርታ አድርጉልኝ፣ የሚዋሽ ሰው አይቻለሁ። እንደዚች ልጅ ግን አላየውም። ታውቃላችሁ? ውሸት። እኛ እኮ ሀይሚና ብሩኬ አንድ ላይ እንዲሆኑ ብለን ነው ዋጋ የምንከፍለው እንጂ ያንቺን ውሸት ማጋለጥ ጠፍቶን አይደለም። እናውቃለን ምን እንደምትሰሪ፣ እንዴት እንደምትሰሪ እያንዳንዷን መረጃ አለን። በጣም አትበጥረቂ። የሀይሚ ህይወት እንደዚህ ሆኖ አንቺ በሰላም እቀጥላለሁ ብለሽ ከሆነ ተሳስተሻል። ገባሽ? ተሳስተሻል። እናቴን ተሳስተሻል። እኛ ደግሞ ጊዜ ጠብቀን ደግሞ እናወጣልሻለን። ሀይሚ ያለቀሰቻትን እንባ እናስለቅስሻለን። ጠብቂ። እኛ እንረሳም። ባይዘው ሾርት ኒሞሪ አይደለንም። እያንዳንዷን ነገር ጭንቅላታችን ሴቭ ያደርጋል። ኦኬ። ምክንያቱም እየተደረገ ያለው ነገር በጣም ስለሚያም እኔ በጣም ነው ያሳዘነች ሀይሚ፣ በጣም ነው ያሳዘነች። ከምሬ ነው የምነግራችሁ። አንዳንዴ በምታውቁት ሰው መበደል መከዳት ማለት ህመሙ በጣም ከባድ ነው። ስለዚህ ሀይሚ ያለቀሰቻትን እልቅሶ እኛ ደግሞ ጊዜ ጠብቀን አንጣጥተን እንቀበልሻለን። አትሳቂ። በጣም ወይዘሮዩ አትገልፍጭ። መገልፈጥ ላንቺ አያዋጣሽም። ጠንቀቅ ብለሽ ጠብቂ። እናስለቅስሻለን። ኦኬ፣ እናስለቅስሻለን። እናቴን የተረገምሽ
አሁን ሽማግሌ ተልኮ እንደዚህ ብሎ ውሸት። ሽማግሌም የለም ምንም የለም። ቆይ ፎቶ የባልሽን ፎቶ ለጥፍልሻለሁ። ሼር አድርጉላት።